ሰላም እንግሊሽ ኩዊዝ ነን። ዛሬ ይዘን የመጣንላችሁ ለጀማሪዎች የሚሆን ቨርብ ቱ ዱ የሚል ትምህርት ነው። This lesson explains how do is used ይላል። ዱ የሚለው ቃል እንዴት አረፍተ ነገሮች እንደምንጠቀምበት የምናይበት ነው። ኤክስፕላኔሽንስ ማብራሪያ ስናይ the verb to do has two main uses ይላል። ሁለት ጥቅሞች አሉት። as a main verb እና as an auxiliary verb እንደ ረዳት ግስና እንደ ዋና ግስ ያገለግለናል። so as a main verb ስንጠቀምበት it means to perform an action አንድ ነገር ማድረግ እንደሆነ ይገልጽልናል። ኤግዛምፕል እዚህ ጋር እንደምታዩት I do my homework ይላል። ከፈለጋችሁ ሌሎች ኤግዛምፕሎች መስራት ትችላላችሁ የራሳችሁን። I do exercise, I do business, I do the laundry, I do the washing, I do the dish ያለን ብዙ ነገሮችን እንደምናደርግ በዚህ መግለጽ እንችላለን። ለሂ ለሺ ለኢት ሲሆን ነው ለሱ ለሷ ሲሆን does ልጣ she does business, she does exercise, she does martial arts, she does karate, he does ቴኳንዶ እያልን እንሄዳለን። auxiliary verb ደግሞ to make questions ጥያቄና ኔጌቲቭ ለማድረግ ማለት ነው። በተለይ በፕሬዘንት ሲምፕል ጊዜ do እና ዶንት እንጠቀማለን። ለፓስት ደግሞ ሲሆን ዲድ እንጠቀማለን። ደዝ እና ዱ ምንም ልዩነት የላቸውም። ለነጠላና ለብዙ ስንጠቀምበት ነው የሚለያየው። ሶ ዱ ዩ ላይክ ኮፊ ይላል። ለእሷ ቢሆን ደግሞ ደስ ሺ ላይክ ኮፊ እንላለን ማለት ነው። ሂ ደዝንት ወርክ ሂር፣ እሱ እዚህ አይሰራም። አይ ዶንት ወርክ ሂር፣ እኔ እዚህ አልሰራም። ዊ ዶንት ወርክ ሂር፣ እኛ እዚህ አንሰራም። ፎርምስ ወይም ቅርጾቹ ጋር ስመጣ ሜን ቨርብ ሲሆን ዱ ከማን ጋር ሄዶ ዱ አይ ዱ ዩ ዱ ዊ ዱ ዜይ ይሆናል። ደዝ ደግሞ ከማን ጋር ነው ሄዶ ካላችሁ ደዝ ሂ ደዝ ሺ ደዝ ኢት ወይ ደግሞ አይ ዱ ዩ ዱ ዊ ዱ ዜይ ዱ ሂ ደዝ ሺ ደዝ ኢት ደዝ ይሆናል። ኔጌቲቭ ስታደርጉት አይ ዶንት ዊ ዶንት ዜይ ዶንት ሂ ደዝንት ሺ ደዝንት ይሆናል። ኦክሲለሪ ቨርብ ላይ እንደዚሁ ዱ ዶንት ደዝ ደዝንት ይሆናል። ዱና ደዝ ልዩነት የላቸውም ብለናል። ጀስት አጠቃቀማቸው ነው። ዱ ሲሆን ከአዩ ዊ ዘይ ጋር አብሮ ይሄዳል። ደስ ሲሆን ደግሞ ከሂ ሺ ኢት ጋር አብሮ ይሄዳል ማለት ነው። ወደ ምሳሌዎቹ እንሄዳለን። 20 ምሳሌዎች አሉ። 20 ኤግዛምፕል ሴንተንስስ ይላል። እስቲ አንድ ላይ ሪፒት አፍተር ሚ ካልኩት በኋላ ድገሙት ወይም አንድ ላይ ኦልሬዲ እንበለው። አንደኛ አይ ዱ ኤክሰርሳይዝ ኤቭሪ ሞርኒንግ። አይ ዱ ኤክሰርሳይዝ ኤቭሪ ሞርኒንግ። አሁን እዚህ ጋር እንግዲህ እንደ ሜን ቨርብ ነው፣ እንደ ዋና ግስ ነው ድርጊቱን እየገለጸልን ያለ ነው። ሁለተኛ he does his work very well. he does his work very well። አሁን ያው ሜን ቨርብ ነው ይላል። ትርጉሙን እያያችሁ። ሶስተኛ what do you do? what do you do? ይሄም እንደ ሜን ቨርብ ነው። እዚህ ጋር አሁን ዱ የተደጋገመ ይመስላል። አንደኛው እንደ ረዳት ግስ ሆኖ ነው። አንደኛው ደግሞ እንደ ዋና ግስ ሆኖ ነው የመጣው። እንደ ረዳት ግስ ማለት ጥያቄ ለመጠየቅ ነው የተጠቀምንበት። እንደ ዋና ግስ ደግሞ ድርጊቱን ሲገልጽ ማለት ነው። what do you do? So let's go to the next one. She does the shopping on Fridays. She does the shopping on Fridays. ትላላችሁ። አርብ ነው ገበያ የምትሄደው ወይም የምትገበያየው ማለት ነው። We always do our best. ሁልጊዜ የቻለውን እናደርጋለን። We always what? do እንደ ሜን ቨርብ ነው እዚህ ጋር። Do you speak English? ይሄ auxiliary verb ነው። ምክንያቱም ዋና ግሱ speak ነው መናገር ነው። ወይራስ ረዳት ግስ ግን ዱ አለ እዚህ ጋር ማለት ጥያቄ ለመጠየቅ ስለረዳን ረዳት ግስ እንደ auxiliary verb ነው የተጠቀምንበት። do you ከዛ ድርጊቱ speak English do you ሲል auxiliary ነው። ዱ እዚህ ጋር ከዛ speak የሚለው main verb ነው ዋና ግስ ነው ማለት ነው። so do ረዳት speak ዋና ግስ ነው። አንድ ላይ do you speak English ትላላችሁ። ሰባተኛው does he live in the city? does he live in the city? ከተማ ውስጥ ነው የሚኖረው ማለት ነው። does he live in the city? they don't know the answer. they don't know the answer. she doesn't eat meat. she doesn't eat meat. I don't do anything on Sundays. I don't do anything on Sundays. so እነዚህን አረፍተ ነገሮች ድገሟቸው። የትኛው ነው auxiliary verb የትኛው ነው main verb የሚለውን እንዳብራራ ነው ከላይ ማየት ትችላላችሁ። he doesn't do his homework. he doesn't do his homework. doesn't ረዳት ነው። do ደግሞ ዋና ግስ ነው ማለት ነው። he doesn't ረዳት ግስ ከዛ ምን do ዋና ቨርብ ሆነ ማለት ነው። ሌላም ቨርብ መጠቀም ትችላላችሁ። he doesn't ብላችሁ ለረዳት ግስ he doesn't what fight, he doesn't smoke, he doesn't chew chat, he doesn't drink too much, he doesn't waste time ያልን የፈለግነውን ቨርብ ማስገባት ይችላል። ይሄ ነገር አያደርግም ሲባል ድርጊት ከሆነ doesn't he doesn't አይደለም ካላችሁ ግን he is not ነው የምንለው። he is not a bad person. so ሁለተኛ what do we need to do? ምን ማድረግ አለብን? do አንደኛው auxiliary ነው። አንደኛው do main verb ነው ማለት ነው። what do we need?
ከዛስ to do ምን ማድረግ አለብን ወይ ምን ማድረግ ያስፈልገናል። do your homework now ይሄ ሜን ቨርብ ነው። ቀጥታ ሆምወርክን ምን do ስራ ማለት ነው። do this ይሄን ስራ ሲባል ሜን ቨርብ ነው ማለት ነው። they do business they do business together. Don't worry, be happy. Don't worry, be happy. Don't ረዳት ግስ ነው። worry ማሰብ ዋና ግስ ነው። so don't worry. be happy. does it work ረዳት ግስ ነው። work ዋና ግስ ነው። does it work? does it fly ይበራል። ሰባተኛ it doesn't matter. it doesn't matter. it doesn't matter. where do you work? where do you work? እዚህ ጋርም do እንደ auxiliary verb ነው የተጠቀመበት። where do you ከዛ ዋና verb መጣ work። የት ነው የምትሰራው ወይ ነው የምትሰሪው? የት ነው የምትኖረው ቢባል እንደዚሁ where do you ከዛ ዋና verb live። የት ነው የምትኖረው ወይ ነው የምትኖሪው? where do you የት ነው የምትሄደው? go so እንደ ረዳት ግስ ከዛ ዋና ግስ ሐሳባችን ማስገባት እንችላለን። where do you go? where do you live? where do you eat? where do you sleep? whatever. Number 9, how does this machine do that? does auxiliary ነው። do main verb. how does አለ እዚህ ጋር ከዛ this machine ከዛ ዋና verb መጣ do that። ይሄ ማሽን እንዴት ነው ያንን ነገር የሚያደርገው? Number 10, so we go to now the vocabularies. When we come to the vocabularies, we have here the following words: perform መፈጸም ማድረግ do carry out action ድርጊት act deed homework school work at work የቤት ስራ laundry washing clothes የሚታጠብ ልብስ exercise sport workout እንደዚሁ እንቅስቃሴ shopping ግብይት buying things ይላል። እነኝህን እንግዲህ በዱ በሚለው ቃል እንደ main verb መጠቀም ትችላላችሁ። ዋና ስራ ለምሳሌ do ከዛ shopping do ከዛ exercise do ከዛ workout do ከዛ laundry do ከዛ homework do ከዛ something. okay so do exercise, do shopping, do the laundry, do the washing, do the workout, do the homework, do a business, do martial art, do taekwondo, do karate, sorry. So whatever it is, you can just say as above እንደዚህ ከላይ ተጠቅሶ ማለት ትችላላችሁ። auxiliary እዚህ ጋር ደግሞ ረዳት helping ማለት ነው። worry መጨነቅ be anxious ይባላል። matter ጉዳይ የሆነ ነገር be important ማለት ነው። it doesn't matter it matters ያስፈልጋል። it matters ያስፈልጋል። it doesn't matter አያስፈልግም። ቢዝነስ ንግድ ኮሜርስ ማለት ነው። ቤስት ምርጥ ሃይስት ኳሊቲ ማለት ነው። ትልቅ ጥራት ያለው አንሰር መልስ ሪስፖንስ እንደዚህ ምላሽ መልስ ማለት ነው። ሰው እነዚህ ቃላቶች በደንብ አጥናቸው። ወደ ፈሊጣዊ አነጋገር ስንመጣ or idiomatic expression ማለት ነው። we have here easier said than done የሚል አባባል ነው ዛሬ ያለው። that means something sounds simple but it's difficult to do መናገር ከመስራት ይቀላል ማለት ነው። ስንናገረው የሚቀለል ስንሰራው የሚከብደል ነገር easier said than done ትላላችሁ። it's easier said than done. you should say money ሲላችሁ አንድ ሰው አንተ ገንዘብ መቆጠብ እኮ አለብህ ምናምን ሲባል easier said than done ትሉታላችሁ ማለት ነው። መናገር ይቀላል ማለት ነው። phrasal verb ጋር ስንመጣ ደግሞ do over ይለናል። አረጋዊ ግስ to do something again እንደገና መስራት ማለት ነው። let's do over this ማለት ነው። teacher didn't like my essay ጽሁፌን አልወደደውም so I have to do it over ድጋሚ መስራት ነበረብኝ ማለት ነው። so አንዳንድ ነገር ድጋሚ ስራው ስትሉ do it over ትላላችሁ ማለት ነው። ወይ ደግሞ do it again ይቻላል። so እስቲ በራሳችሁ ምሳሌ እነኚህ ነገሮች እነኚህ ሁለት idiomatic expression phrasal verb ተለማመዱ። easier said than done and do over. good. እዚህ ጋር ኤክሰርሳይዝ ልምዶች አሉ። so is the bold word main verb or an auxiliary verb ይለናል። እስቲ ይሁት እስቲ እዚህ ጋር ዱን የተጠቀመው እንደ main verb ነው እንደ auxiliary verb ነው ይለናል። I do my chores in the morning. chores ማለት የቤት ስራዎች ብለናል። like ቤት መጥረግ፣ አልጋ ማጠፍ፣ ሳህን ማጠብ ምናምን chores ይባላል። so I do my chores in the morning እንደ ዋና ግስ ነው እንደ ረዳት ግስ የተጠቀመው በአረፍተ ነገር ውስጥ። ሁለተኛ do you know him ታውቀዋለህ እንደ እሱም ታውቂዋለሽ እንደ ሲል እንዴት ነው ረዳት ግስ ሆኖ ነው do የገባው ወይስ
ሜን ቨርብ ሆኖ ነው፣ ዋና ግስ ሆኖ ነው። ኦግዚለሪ ረዳት ነው። ሜን ቨርብ ዋና። ሺ ደዝንት ላይክ ሬኒ ዌዘር ዝናባማ የአየር ጸባይ አትወድም ሲል ደዝንት እዚህ ጋር ዋና ግስ ነው ወይስ ረዳት ግስ ነው? he does a lot of work for the company ለድርጅቱ ብዙ ስራ ይሰራል ሲል ደዝ የተጠቀመው ኦግዚለሪ ቨርብ ነው፣ ረዳት ግስ ሆኖ ነው ወይስ ሜን ቨርብ ዋና ግስ ሆኖ ነው? ኦኬ እዚህ ጋር ደግሞ ዱ ደዝ ዶንት እና ደዝን ታስገባ በባዶ ቦታው ይላል። ዋት ዳሽ ዩ ዱ ኦን ዊኬንድስ? ዋት ዳሽ ዩ ዱ ኦን ዊኬንድስ? ማይ ሲስተር ዳሽ ሊቭ ሂር። ማይ ሲስተር ዳሽ ሊቭ ሂር። ዳሽ they have a meeting today. They have a meeting today. He dash his laundry every Saturday. He dash his laundry every Saturday. I dash understand the question. I dash understand the question. ከንፍ ውስጥ አሉ ዱ ደዝ እና ዶንት ደዝንት ምረጡ።